ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ ሰላም ጤና ይስጥልን ውድ አድማጮች፣ ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን በሰዓታችን ይዘን መጥተናል። እናንተም ሁሌም አዲስ የሆነውን ያላለቀ ጉዞ ፕሮግራማችንን እንደወደዳችሁትና በስልክ መስመራችን ላይ በ0944088998 ላይ እየደወላችሁ ሀሳብ አስተያየታችሁን ሁሌም እያደረሳችሁን ስለሆነ ምስጋናችን ከፍ ያለ ነው። አሁንም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ ምርጥ ቅንብሮችን በጥሩ ለዛ አሰናድተን ወደ እናንተ ለማድረስ ተዘጋጅተናል። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም ደግሞ UNFP ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ሴቶች ካሉባቸው ማህበራዊ ኃላፊነቶች እንዲሁም በማህበረሰቡ በተሰጣቸው ቤተሰባቸውን የመንከባከብ ግዴታን በብቃት ይወጡታል። ሰሞኑን አንድ በማህበራዊ ሚዲያ ላይ ሲመላለስ የነበረ ታሪክን እስኪ ላጋራችሁ። እንዲህ ይላል ጽሁፉ። ወይዘሮ አበባ ወልደ ማርያም ትባላለች። ከቅጥር ስራዋ በተጓዳኝ የባልትና ውጤቶችን አዘጋጅታ በመሸጥ ኑሮን ትደጉማለች። ሽሮና በርበሬ እንዲሁም የበሶና የገንፎ ዱቄት የመሳሰሉትን የባልትና ውጤቶችን በማዘጋጀት ለሆቴሎችና ለግለሰቦች ታስረክባለች። በዚህ መልኩ ተጨማሪ የገቢ ምንጭ በመፍጠር አበባ በአሁኑ ወቅት ከልጆቿ ጋር በደስታ እየኖረች ነው። እንዲያውም ከልጆቿ አንዱ ዩኒቨርሲቲ ገብቷል። ኮምፒውተር ሳይንስ እያጠና አሁን 4ኛ ዓመት ደርሷል። ይኸው ልጅ የሙዚቃ ባለሙያም ጭምር ሲሆን በክረምት ሙዚቃ እየተማረ የራሱን ወጪ በመቻል እያገዛት መሆኑን እናቱ አበባ ትናገራለች። ከልጆቿ አንዱ የአእምሮ እድገት ውስንነት ቢኖረውም ራሱን ችሎ እንዲንቀሳቀስ ያደረገችው ልፋት ውጤት ማምጣቱን ትናገራለች። ይህ ልጅ ለእኔ ጌጤ ነው የምትለው አበባ ለአካባቢው ያለው መረዳት ከፍ እንዲል ወደ ተለያዩ ቦታዎች በመውሰድ የህይወት ፈርጆችን እንዲለማመድ እያገዘችው መሆኗን ትገልጻለች። የህይወት ውጣ ውረድን በማለፍ ዝቅ ብላ በመስራት ኑሮዋን አሸንፋ ለሌሎች ድጋፍ መሆን የቻለች ብርቱ ሴት ነች። በጸሐፊነት ተቀጥራ የምትሰራው ስራ ከፍተኛ ጥንቃቄን የሚሻ መሆኑን የምትናገረው አበባ ከልጆቿ እንክብካቤም ሆነ ከባልትና ስራዋ ጋር እንዳይጋጭባት ጥንቃቄ በተሞላበት መንገድ የምትሰራውን ስራ ትናገራለች። ይህ ታሪክ እንግዲህ የወይዘሮ አበባ ብቻ አይደለም። በእያንዳንዱ ቤት፣ እያንዳንዱ ጎጆ ብዙ አበባዎች አሉ።
በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችን ሁሌም በዚህ ሰዓትና በዚሁ ቀን ታገኙታላችሁ። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። ዛሬም እንግዳ ለማግኘት ወደ ደቡብ ወሎ ተውለደሬ ወረዳ ነው ቆይታችንን ያደረግነው። እንግዳችን በመንግስት ተቋም ውስጥ ተቀጥራ የሴቶችንና የልጃገረዶችን ጉዳይ ትኩረት አድርጋ እየሰራች ነው ያለችው። ይህች ወጣት ልምዷንና ተሞክሯን ጠይቂያት አካፍላኛለች። እስኪ ስሟን በቅድሚያ እንስማውና ወደ ጉዳያችን እናመራለን። አብራችሁ እንድትሆኑ በአክብሮት ተጋብዛችኋል። መልካም ቆይታ። የመጣሁት ከተውለደሬ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ የሴቶች ንቅናቄ ግንዛቤ ማስፋፊያ ባለሙያ ነኝ። ሰሚራ መሀመድ እባላለሁ። ጾታን መሰረት ያደረገ ጥቃት ባለሙያ ነኝ። መጀመሪያ ካንቺን ጀምርና ስለ ራስሽ ንገሪኝ። የተማርኩት ማኔጅመንት ነው። በዲላ ዩኒቨርሲቲ ትምህርቴን ያጠናቀቁት። ባለትዳርና የአንድ ልጅ እናት ነኝ። ስንት ዓመትሽ ነው? እድሜ 26። እንዴት ነው እስቲ እዚህ አካባቢ አሁን ከምትሰሪው ስራ ጋር በተያያዘ ያሉ ችግሮች ምንድን ናቸው? እዚህኛ ወረዳ ያው እኔ ከምኖርበት ከተማም አንስቶ እዚህ ወረዳ ላይ ሰፊ የሚባሉ ችግሮች አሉ። በተለይ በጾታን መሰረት ባደረገ ጥቃት ዙሪያ የመጀመሪያው የሚሆነው በሴቶች ላይ የሚደርስ ጥቃት ነው። ያው ጥቃት እንደምናውቀው የተለያዩ ጥቃቶች አሉ። ኢኮኖሚያዊ ጥቃት አለ፣ ወሲባዊ ጥቃት አለ፣ ስነልቦናዊ ጥቃት አለ፣ አካላዊ ጥቃት አለ። በዚህ አካባቢ ያየሁትም ከምሰራውን ጋር ተያይዞ አብዛኛውን ጥቃቶች በሴቶች ላይ ነው የሚፈጸሙት። እሱም ጥቃት ምንድን ነው? ኢኮኖሚያዊ ጥቃት ያመዝናል። እንደኛ ወረዳ ሴቶች ንብረታቸውን አላግባብ የተነጠቁ በቤተሰብ በባል በወንድም እንዲሁም ደግሞ ቅርብ በሚባሉ ቤተሰቦች ኢኮኖሚያቸውን የተነጠቁና ፍትህ ያጡ በጣም ብዙ ሴቶች በዚህ ጉዳይ በጣም ብዙ የሚባሉ ሴቶች የሚጉላሉበት ህግ ደረጃም በመከራከር ላይ እንዲሁ በሽምግልና ምንም ያልተቋጨ ብዙ ሴቶች የሚያለቅሱበት አካባቢ ነው ያለው። እንደኛ ወረዳ ችግር ብዬ የማነሳው ደግሞ ምንድነው የገቢ ምንጭ ሴቶች ናቸው። እንደ ተውለደሬ ወረዳ ሴቶች ናቸው። አብዛኞቹ ሴቶች በስደት ላይ ነው ያሉት። ስለዚህ እዚህ አካባቢ ያሉ ሴቶች ስደት በራሱ ብዙ ችግር አለው። ያንን ስቃይ ተቋቁመው ነው ያሉት። ከዛም ደግሞ እዛ ለፍተው ያፈሩትን ሀብትና ንብረት እንደዚሁ እዚህ አላግባብ እንደነገርኩሽ በቤተሰብና በባል በወንድም በተለያዩ አካላቶች ንብረታቸውን ያጡ ሴቶች ናቸው። ፍትህን የሚናፍቁ ሴቶች ናቸው እና ይሄንን አያለሁ። ምን ታግዟቸዋላችሁ? አሁን እኛ የምናግዛቸው ሴቶች በኢኮኖሚያዊ ደረጃ ከፍትህ ጋር ያው በጋራ እንሰራለን። እንደሚታወቀው እኛ አጋር አካላቶች ናቸው ፍትሆች። ከነሱ ጋር ትልቅ ማንዴት የሚባል ባይኖረንም ከነሱ ጋር በጋራ እየሰራን እነዚህ ሴቶች ንብረታቸውን እንዲያገኙ የቻልነውን ያክል እስከ ነፃ አቃቢ ህግ ድረስ እንዲከራከርላቸው ማድረግ ደርሰናል። ከዚህ በፊትም አንድ ሴት ክልል ድረስ ሂዳ አሁን ወደ ፌዴራል ሂዷል ጉዳዩ ማለት ነው። ምን አጋጥሟት ነው? ሀብትና ንብረቷን በሙሉ በወንድሞቿ ተነጠቀች እና 11 ዓመት አካባቢ ፍትህ በክርክር ላይ በፍርድ ቤት ክርክር ላይ አሳልፋለች። መጨረሻ ለእሷ ተወስኖላት አፈጻጸም ላይ ደግሞ እሱ ላይ ደርሳ አፈጻጸም አልተፈጸመላትም እና ከክልል ወደ ፌዴራል ላይ ነች ያለችው። በእንደዚህ እናግዛቸዋለን። ኢኮኖሚያዊ ጥቃት ያለባቸውን በቻልነው አንዳንድ ድርጅቶች ሲመጡ ያው አብሮም ስነ ልቦናዊ ጥቃቱ አብሮ ስለሚመጣ ስልጠና እንዲወስዱ አንዳንድ ድጋፎች እንዲያገኙ እናደርጋለን። እንደው እናንተ የማትረሹ ታሪክ እናንተ ረድታችኋት ፍትህ ያገኘች ሴት ካለች እስቲ እሷን ታሪክ አጫውቺኝ። በጦርነቱ እዛው በተቀመጠችበት ያው በከባድ መሳሪያ ባለቤቷንና ልጇን እዛው በሞት ተነጠቀች። ከዛ በኋላ እሱ አለፍ እንዳለ የባሏ ወንድም ወሲባዊ ጥቃት አደረሰባት። እሷን በመሳሪያ ተመታ፣ አይኗ ጠፍቷል ሁላ ወሲባዊ ጥቃት ደርሶባት ዛሬ ደግሞ አረገዘች። ልክ ጦርነቱ እንዳበቃ እንዳልኩሽ ባለቤቷ እዛው ነው የሞተው። ተደፈረች፣ አረገዘች። በዛን ሰዓት የእሱ ባለቤት ውጭ ነበረች እና ያው እየተጠቀመባት ነው።
ሴት የለም፣ ሚስቱም የለችም። እሱ ደግሞ የወንድሙ ሚስት ነበረች። ዞሮ በሰዓቱ ደፈራት። ከዛ ወደኛ መጣች። ከተረጋጋ በኋላ እኛም ወደ ስራ ከገባን በኋላ መጣች። እንድትታከም ተደረገች። እስከ አዲስ አበባ ድረስ ወስደን ያው ተላላፊ በሽታ ምናምን እነዚህ ሁሉ ታከመች። ከዛ በኋላ ላይኗ ደግሞ እስከ አዲስ አበባ ድረስ ሄዳ ታከመች። ጽንሱ እንዲወርድ አልፈለገችም ነበርና ወለደች። በጣም በሚያሳዝን ሁኔታ አእምሯ ሁላ ትክክል አልነበረም። ጨርሳ ነበር፣ ትንሽ ነበር የቀራት እና እሷን ሴትዮ ምን አደረግን? ወደኛ መጣናት። የተለያዩ ስልጠናዎች አገኘች፣ ትሪት ተደረገች በተለያየ አካላት ማለት ነው። ሕክምናም ታከመች። ከዛ በኋላ እንድታገግም መቋቋሚያ አንዳንድ ድጋፍ አደረግንላት። ከዛ ደግሞ መጨረሻ ላይ ጥሩ የሚባል ቋሚ የሆነ ድጋፍ ተደረገላት እና በገቢ ማስገኛ ተደራጅታ ራሷን ከኢኮኖሚው ማውጣታ ወደ ማህበረሰቡ በደንብ ተቀላቅላ እንድትኖር ተደረገች። አሁን ጥሩ በቃ ደስተኛ ሆና እየኖረች ደህና ለሌሎች በቃ ምን ሆናለች? እንትን ሆናለች፣ ማስተማሪያ ሆናለች። ከዛ ችግር ውስጥ ወጥታለች። አሁን በጣም ጥሩ ላይ ናት። አሁን ያግዘናት ማለት ነው። ሌሎችም በተመሳሳይ ደግሞ አንዲት ማረሳት ልጅ አለች፣ ነፊሳ ትባላለች። እሷ እንትነች አካል ጉዳተኛ ነች። እንደዚሁ በጦርነቱ ሰዓት ነው እና 6 ቀን ሙሉ አካል ጉዳተኛ ስለሆነች ማምለጥም ወደፊት መምጣትም ስላልቻለች እሷ ብቻ ነች የቀረችው። ጠንካራ ሰራተኛ ነበረች። ሻይ ቤት አላት፣ የራሷ ሻይ ቤት። እዛ እየሰራች ለ6 ቀን ያክል ተደፈረች። 6 ቀን ሙሉ ከቤት አልወጣችም። የምታገኛትን እዛው እየቀመሰች ማለት ነው። ለምን አካል ጉዳተኛም ስለነበረች ሮጣ መሄድ አትችልም። ያው ትሄዳለች። በዛን ሰዓት ግን ያለውን ችግር ለእሷ መቋቋም ከባድ ነበር። ከዛ በኋላ መታም አላመለከተችም። ለሌላ ስራ ብሄርንበት እንደዚህ አይነት ልጅ አለች ተብለን ሄድን። ያለውን ነገር አጫወተችን፣ ነገረችን። ፈቃደኛ ነበረች ለሁሉም ነገር። ወደዚህ እንድትመጣ አደረግናት። ከዛ መጀመሪያ ምርመራ እንደምትፈልግ ነገረችን። ምርመራ ተደረገላት። ከሁሉም ነገር ነፃ ነች። ከወር ምናምን በኋላ ነበረ ነፃነች። ከዛ በኋላ እሷ ልጅ ምንድን ነው ያደረግነው? ስልጠና እንድትወስድ ነው የተደረገችው። የሳይኮሶሻል ሰፖርት እንድታገኝ ተደረገች። በደንብ ሰለጠነች። ከዛ በኋላ መጨረሻ እሷም ጠንካራ ስለነበረች እንዳልኩሽ በገቢ ማስገኛ መጨረሻ ላይ የምናደርጋለን። እነዚህን ሴቶች ጥቃት የደረሰባቸውን ሴቶች መጀመሪያ ሕክምና እንዲያገኙ ነው የምናደርገው። ከሕክምና ቀጥሎ ሳይኮሶሻል ሰፖርት እንሰጣቸዋለን። ከዛ ስልጠና እንሰጣቸዋለን። ከስልጠና በኋላ ካገገሙ በኋላ ወደ ማህበረሰቡ ወጥተው እንዲያስተምሩ እነሱ ሞዴል እንደሆኑ ማለት ነው። ከዛ በኋላ ቋሚ ድጋፍ አድርገንላቸው፣ ቋሚ ስልሽ እንደዚህ 50 ሺህ ብር 60 ሺህ ብር ይሰጡና እርባታ ወይ ሻይ ቤቱን የያዙትን እንዲቀጥሉበት ማለት ነው። ቀጥታ ድጋፍ ነው። በሱ ሰፖርት እናደርጋቸዋለን። ያቺ ልጅ አሁን እንደዛ አደረገን። ስልጠና ወሰደች 6 ቀን አካባቢ። ከዛ በኋላ የገንዘብ ድጋፍ አደረገ። አሁን በቃ ለሴቶች አስተማሪ ነች። በቃ ስትናገር ራሱ በቃ አስተማሪ ነች ልጅ ነች እና ያው ብዙ ችግር አልፎባታል። በዚህ መንገድ ነው የምናግዛቸው። አንድም ሌላ ኬዝ ነበረች። እሷም እንደዚሁ ያን ያክል ከችግሩ ማገገም ከብዷት ነው። ማለትም ባሏ ፊት ነው ጾታዊ ጥቃት የደረሰባት ማለት ነው። ባሏ ፊት፣ ልጆቿን ፊት ነው። በዛ ላይ መሳሪያ መቷታል። ሙሉ ጥርሷ ወልቋል ማለት ይቻላል። ሁሉ መሳሪያ መቷታል። ጥቃቱ ደርሶባታል። በዛ ላይ ፌስቱላ አጋጥሟታል። ለ2 ነው እንትን ያላት እና ከድብርት መውጣት አልቻለችም። የተለያየ ድጋፍ፣ የተለያየ ስልጠና፣ ሕክምና ተደርጎላታል። ትንሽ በቃ አሁንም ድረስ በጣም የከበዳት አንዲት ሴት አለች። እሷን አሁን እገዛ ቢደረግላት ከዚህ ችግር ውስጥ ትወጣለች ብዬ አስባለሁ። ብዙ ነገር ተደግፋለች፣ ግን ያንሳታል ብዬ ነው የማስበው ከችግሩ አንጻር ማለት። ከዛ ደግሞ አንድ ሴት አለች። እሷም እንደዚሁ ጥቃት ደርሶባት ከዛ ከጥቃት እንድትወጣ እንደነገርኩሽ የተለያዩ ድጋፎች ተደርገውላት መጨረሻ በራሷ እንድትበቃ ተደርጋ በኢኮኖሚ በቃ በቅታ እንድትታይ ተፈልጎ ዶሮ እርባታ ጀምራ እሱን እርባታውን በቃ በሚገርም ሁኔታ ሰርታ ምናምን ሞዴል ሁና ክልል ድረስ ሄዳ ተሸልማለች። ከእንደዚህ አይነት ችግር ውስጥ ወጣ ማለት ነው። እና አሁን እሷ ሴቶችን እያስተማረችልን ነው። ስለዚህ ማገገም ይቻላል ማለት ነው። ማገገም ይቻላል። ምን ይሰማሻል አንቺ አሁን ይህን ስራ በመስራትሽ? እኔ እውነት መጀመሪያ ስሰራ ምንም ሴንስ አይሰጠኝም ነበረ። መጀመሪያ አካባቢ እንደገባው አካባቢ ማለት ነው። በኋላ ግን እንደዚህ አይነት ችግሮች መጥተው እንደዚህ አይነት ችግሮች አውርተሽ ሰምተሽ ምናምን አዝነሽ በጣም ብዙ ዲፕሬሽን ውስጥ ገብተሽ በኋላ እነዚህ ሴቶች ተቀይረው ስታያቸው ኢቭን ሲመጡ
አውርተውሽ ከዛ ጨርሰው ሲሄዱ ራሱ የምታየው ፊታቸው ላይ የምታየው ያለቀሱ ሊሆን ይችላል የሚመጡት ብዙ ነገር። እንደነገርኩሽ በየመጀመሪያ ምንድነው ያደረግነው ከጦርነቱ ማግስት እንደመጣን እንደዚህ አይነት ኬዞች ያው አብሮ ከጦርነት ጋር ስለሚመጣ በተለይ ሴት ነው ችግሩ የሚያገኘውና እንደመጣን ምንድነው ያደረግነው በየቀበሌው ገብተን አዌርነስ ፈጠር። ከዛ በኋላ እኛ ጋር ደግሞ እንደዚህ አይነት የህግም የጤና እንዲሁም ደግሞ የሳይኮሶሻል ሰፖርት ድጋፍ እንደምናደርግ ነገርናቸው። ከዛ አንዳንድ ባለሙያ በድብቅ እዛ ቦታ አስቀመጠ። ማለት ይሄ ዲቪ ኬዝ ያው ሴክሹዋል ቫዮላንስ ሲሆን በሚስጥር ስለሚያዝ ማለት ነው። እነዛ ባለሙያዎች ጋር ሄደው እነሱ ጋር ኮንታክት አድርገው ሙሉ እንትናቸውን ከነሱ ጋር ጨርሰው ወደኛ መጥተው እኛ የምንደግፋቸውን የምንሰጣቸውን አገልግሎት ግልጽ እናደርግላቸዋለን። ፍላጎት ካላቸው አለ ኮንሰንት ፎርም ይፈርማሉ። ከዛ በኋላ ወደ አገልግሎቱ እንገባለን። ያንን አገልግሎት ገና የመጀመሪያ ቀን ተናግረው ሲሄዱ ፊታቸው ላይ የሆነ ነገር አይተሽ ትሄጃለሽ። እዚህ መጥተው ደግሞ ከነሱ ተመሳሳይ ጓደኞች ጋር አውርተው ተወያይተው ስልጠና ስትሻቸው ሲሄዱ በጣም ደስተኛ ሆነ። በጣም ነው ደስ የሚልሽ። በተለይ መጨረሻ ላይ አሁን በቃ እነዛ ሲያለቅሱ የነበሩ ሴቶች ደስታ ከፊታቸው ላይ የጠፋ ሴቶች አሁን ላይ ግን በጣም ነው ደስ የሚሉት። ደስተኛ ሆነዋል። በጣም ተቀይረዋል እና ሳያቸው እኔ በጣም ደስ ይለኛል እና እዚህ ቦታ ላይ በመስራቴ ደስተኛ ነኝ። አሁን ሁለት አይነት ችግር ገልጸሽልኛል። አንደኛ ሰላም ሆኖም ሴቶች በኢኮኖሚ ጥቃት ይደርስባቸዋል። ከዛ ደግሞ ሰላም አለመኖሩ ደግሞ ለሌሎች የጥቃቶች በተለይ ከጾታዊ ጥቃቶች እንዲደርስባቸው መንገድ ይከፍታል ማለት ነው። ምን ይደረግ እስቲ እንደዚህ አይነት ነገር ሴቶች ላይ እንዳይደርስ? መጀመሪያ ጾታን መሰረት ያደረገ ጥቃት መከላከል ኮሚቴ ተቋቁሞ በየቦታው አዌርነስ ቢፈጠር ማለትም በተለይ እነዚህ ማዶ ቀበሌ የሚባሉ አሉ። እነዚህ ቆላዎች አካባቢ ነው እንደዚህ አይነት እንትን ብዛት የሚፈጠረው። እነሱ ጋር ምንድነው ለማህበረሰቡ ስልጠና ቢሰጥ ማለትም ግንዛቤ ቢፈጠርላቸው እሱ የተሻለ ይመስለኛል። ኢኮኖሚያዊ ችግሩን ደግሞ በቃ ለሴቶች ግንዛቤ መፍጠር ነው ማለት ራሳቸውን መጠበቅ የሚችሉት ራሳቸው ናቸው። በተለይ እነዚህ ስደት ላይ የሚሄዱ ሴቶች ራሳቸውን ችለው ያላቸውን ገንዘብ በአግባብ እንዲይዙና የሚመጣውን ጥቃት መከላከል እንዲችሉ ማድረግ እንችላለን። ወንዶችስ? አሁን ጥቃት የሚደርስባት ሴቷ ናት፣ ችግሩን የምትጋፈጠው ሴቷ ናት። ወንዶች ደግሞ ችግሩን ፈጣሪዎች ናቸው። እነሱስ ወደዛ እንዳይሄዱ ምን ይደረግ እስቲ? ያው ግንዛቤ መፍጠር ነው። ያው ከዚህ በፊትም እንደወሰድ ነው እንዳየ ነው ለውጥ ይመጣል ብዬ የማስበው ግንዛቤ መፍጠር። አሁን ምን አለ መሰልሽ ማንኛውም አይነት መንግስታዊ የሚሆን መንግስታዊ ያልሆነ ድርጅት ምንድነው የሚያደርገው? ጾታን መሰረት ያደረገ ጥቃት ሁሌ ለሴቶች ነው የሚሰጠው። ሴቶችን ይሰበስባል፣ ይደገራል። ይሄ ጥቃት ነው፣ ይሄ ጥቃት አይደለም፣ ይሄ እንደዚህ ነው ምናምን ይባላል። ብዙ በሚባል ደረጃ ያ አይደለም። ስልጠናና ይሄ ግንዛቤ መፈጠር ያለበት ጥቃት ለሚያደርሰው አካል 50-50 መሆን አለበት ማለት ነው። እሷ ጥቃት እንዴት እንደሚደርስባት ታውቃ ምናልባት ልትከላከል ትችላለች። ላትከላከል ስለምትችል ደግሞ ጥቃት አድራሹ አካል ግንዛቤውን ቢወስድ ሰፊ የሆነ ግንዛቤ ቢፈጠር ትልቅ ስራ ቢሰራ ይሄ ነገር ያው ይቆማል ብዬ አስባለሁ። ጉዳቱ የደረሰባቸው ሴቶች ደፍረው የመምጣትም አቅሙ አይኖራቸውም፣ ይፈራሉ። ምክንያቱም ያደግንበት ማህበረሰብ እየኖርንበት ያለው ማህበረሰብ አስተሳሰቡ ትንሽ እዚህ ላይ ያለው ጥፋቱ የእሷ እንደሆነ ነው የሚታሰቡ። ያስ እንዲቀር ምን ይደረግ? ሴቶች ወደዚህ እንዲመጡ እኛ የተለያየ ስራ ሰርተናል። እንደነገርኩሽ ቀበሌ ላይ ግንዛቤ ፈጥረናል። ቀበሌ ላይ የኛ ተወካዮች አሉ፣ ሴቶች ጉዳዮች አሉን። በሴቶች ጉዳዮች ስር ደግሞ የተደራጁ ሴቶች አሉ። እነሱ ሴቶች ምንድነው ስራቸው? አንድ ሴት ጥቃት ሲደርስባት መቼም ማን የሆነ ቀበሌ ጥቃት ሲደርስባት እኛ እዚህ ሆነ አንሰማም። ስለዚህ ሴት ስለምትቀርባት ትሰማለች። እንታረጋለች ሄዳ መጀመሪያ ስለ አገልግሎቱ ነው የምትነግራት። እንደዚህ አይነት ችግር ከሆንሽ እንደዚህ አይነት አገልግሎት አለ። ስለዚህ እዚህ ቦታ ሄደሽ ይሄን አገልግሎት ማግኘት ትችላለሽ። ይሄን አገልግሎት እንድታገኝ እኔ አግዝሻለሁ በዚህ መንገድ ትላታለች። ፈቃደኛ ከሆነች ወደዚህ እንድትመጣ ይደረጋል። አገልግሎቱ ተነግሯት በጤናም በፍትህም በተለያየ ነገር ድጋፍ እንደምታገኝም ተነግሯት ከዛ ችግር ውስጥ እንድትወጣ ማለት ነው። ፈቃደኛ ካልሆነች ምንም ማድረግ አንችልም፣ ተመልሰን እንመጣለን ማለት ነው። እንደዚህ ነው ስንሰራ የነበረው። ወደዚህ እንዲመጡ የምናርግ የሚለው ደግሞ ወደዚህ እንዲመጡ ያው ግንዛቤ መፍጠር ነው። ግንዛቤ ከፈጠርንላቸው ይመጣሉ። ብዙዎቹ አሁን ልጆች ሲሆኑ እናት ወይ እህት
ምናምን እንደዚህ ቤተሰብ ነው ይዟቸው የሚመጣው አክስት ምናምን እንደዚህ ሆናብኛለሽ ምናምን ብለው ይዛቸው ይመጣሉ። ኢቭን እዚህ መተው ለመናገር ራሱ ይፈራሉ። እየቆዩ ሲሄዱ በግልጽ ያወራሉ። እንደው አንዲት ጉዳት የደረሰባት ሴት ማንን መታ ታናግር እስቲ ለችግሯ መፍትሄ ለማግኘት? አንዲት ጉዳት የደረሰባት ሴት በአካባቢዋ የሚገኝ ቀበሌ ላይ ሄዳ ሴቶች ጉዳይን ታናግር። እዛ ቀበሌ አካባቢ ሴቶች ጉዳይ መሄድ ከከበዳት ስልክ ቁጥር አለ። በሱ ስልክ ቁጥር ደውላ ሚስጥሯን ጠብቃ ችግሯን ማሳወቅ ትችላለች። ከቻለች ደግሞ የተወለደር የወረዳ ሴቶች ህጻናት መታ ሰሚራ ለጠይቃ ችግሯን ማወያየት ትችላለች። ቀበሌ ላይ ያሉ ስልክ ቁጥሮች በሚስጥር ተለጥፈዋል። እነሱን ስልክ ቁጥሮች ከሴቶች ጉዳይ ማግኘት ይቻላል። ያው ሴቶች እንደኛ ወረዳ ጥቃቱ እንዳለ ነው። በተለይ ደጋግሜ ተናግሬዋለሁ። በኢኮኖሚ በጣም ጥቃት አለባቸው። ያው ለሴቶች ነው። ራሳችሁን በኢኮኖሚ ብቁ አድርጉ። ከኢኮኖሚ ጥገኝነት እንድትወጡ ጠንክራችሁ ስሩ። ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩን ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ። ሀሳብ አስተያየትም ካላችሁ አድርሱን። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ታገኙታላችሁ። ዛሬ እንግዲህ ከእንግዳችን በርካታ ቁም ነገሮችንና ገጠመኞችን እንዲሁም ልምዶችን ተለዋውጠናል። ከዛሬዋ እንግዳችን እንደተረዳ ነው ለአንድ ማህበረሰብ ለውጥና ሴት ልጅ ከወንድ አቻዎቿ እኩል ሆና መድረስ የሚገባት ቦታ እንድትደርስና የሚገባት ቦታንም እንድታገኝ ሁሉም የድርሻውን መወጣት እንዳለበት ተረድተናል። እንግዳችን የገጠማትንና የምታውቀውን ገጠመኝ አስረድታናለች። ጉዳዩን ጉዳይ ብላ ችግሩን ችግሬ ብላ የሴቶችን ሕይወት ለማስተካከል የበኩሏን እያበረከተች ነው። እንግዳችን ልምዷንና ገጠመኛዋን ፈቃደኛ ሆና ስላካፈለችን ምስጋናችን ከፍ ያለ ነው። ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። አሁን የሰማችሁት አይነትና ሌሎች በርካታ ቁም ነገሮችን በዚሁ ፕሮግራማችን ወደ እናንተ እናደርሳለን። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችን ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። የስልክ መስመራችን 0944 088998 ነው። ሁሌም ሀሳብ አስተያየታችሁን ወደኛ ለማድረስ ወደ ኋላ እንዳትሉ። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናርተን እንጠብቃችኋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። ቸር ሰንብቱልን። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም
በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ